አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔር ትእዛዝን ተላልፎ እንዳይበላ የታዘዘውን ዕፅ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዢ ሆነ። ሰይጣንም ሰውን ለማሳት ስልጣን ከዚህ በኋላ አዳም ከገነት ወጥቶ ወደ ታችኛው ምድር ወረደ። ስለ በደሉና የፈጣሪውን ትእዛዝ በመተላለፍ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህ በኋላ አዳም ሔዋንን በግብር አወቃት፣ ጸንሳም ቃየልን እህቱን ኤልዮድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሊማን ወለዳቸው። አዳምም ሔዋንን ኖ ልጆችሽ አካለ መጠን አደረሱ፣ ጎልማሱ። ቃየልም የአቤልን እህት አቅሊማን ያግባት፣ አቤልም የቃየልን እህት ኤልዮድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለእኔ ከእኔ ጋር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደችው እህቱን ያገባ። ቃየልም ከእርሷ ጋር የተወለደ ኤልዮድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህንን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልም አብራ የተወለደችውን እህትህን ታገባ ዘንድ አይገባህም፣ አለዚያም ለእግዚአብሔር ምሥዋዕት አቅርብና ምሥዋዕቱ ለተቀበለው ይሁን አለው። ምሥዋዕቱንም ባቀረቡ ጊዜ የአቤልን ምሥዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህ ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ የአቤልን እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከእኔ ስማ፣ ወንድምህ ወደ ውሃ ምንጭ ይዘኸው ሂድ፣ ውሃውንም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ። የሚከላከልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣንም እንደ ስተማረውና ወንድሙን አቤልን ገደለው። ለሴትም ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲሁም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህን አቤልን ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂ ነኝ አለው። እግዚአብሔርም እንዲህ አለ፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጮኸት ከምድር ወደ እኔ ደርሷል። አሁንም በእጅ ያፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷንም ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋት ውሃ በምድር ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችን ጸሐፍት ፈሪሳውያን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትና ሊቃውንት ጥበበኞችን ወደ እናንተ እልካለሁ፣ ከእነርሱም የምትገድሉት አለ፣ የምትሰቅሉትም አለ፣ በምኵራባችሁም የምትገርፉት አለ። ከአንድ አገር ወደ አንድ አገር ታሳድዳችኋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል
እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቁ ደም ሁሉ በእናንተ ላይ ይድረስ ዘንድ ጳውሎስ አለ። ቃየል ካቀረበው ምሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው ምሥዋዕት ተሻለ። ስለ እርሱ ደግ እንደሆነ መሰከረለት። ምሥዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህ በኋላ አዳም ልጁን ባጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ አቤል ጠባቂ ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጦ በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለህ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህ በኋላ መላእክት ወደ አዳም መጥተው በዓለሙ ሁሉ አባቶች አባት አዳም የምስራች፣ እነሆ ልጅ አቤል የገነት ዛፎች ተሳለመ፣ ነፍሱንም እንደ ተወደደ ምሥዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን፣ የአባቶቻችንን በረከት ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱም ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምር መራቸው። ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስን ሰምቶ በሀገሩ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባንን ቅዳሴ ቀድሶ ሥጋውና ደሙን አቀበላቸው። ከዚህ በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉሡ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴና አገር መኮንን ሰጡት። እርሱም ወደ ሀገረ እንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየትን በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱን ይቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው። ወደ ወደቡ ስትደርሱ ሥጋዬን በኮረብታው ላይ አድርግ። እርሱም እንዳዘዘው አደረገ። ከዚያ በኋላ ምዕመናን ሰዎች መጥተው ሥጋውን ወስደው ገነዙት። የስደቱም ወራት እስቲያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ የሆኑ ድንቆች ታምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእስክንድሪያው ሊቀ ጳጳስ የከበረ አባት ቲዮናስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖት የጸና፣ በሥራው ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆኑ። በዚህም ወራት ከሃዲያን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖቹ አልተቻላቸውም ነበረ። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲያን ብዙዎች መልሶ የክርስትና ጥምቀት አጠመቃቸው። በተሾሙባት በመጀመሪያው ዓመት ተፈጻሚ ሰማዕት የሆነው ሊቀ ጳጳስ ጴጥሮስ ያጠመቀው እርሱ ነው። በተሾመ በአምስተኛው ዓመት አናጉስጢስነትን ሾሙት።
በ12ኛው በሹመቱ ዓመት ቅስና ሾሙት። በዚህ አባት ዘመነ አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖትንም አጠፋ። ዳግመኛ በዘመነ ቆዝሞስና ድሚያኖስ ወንድማማቾች እናታቸው ቲዎዳዳስ በሰማዕትነት ሞቱ። ይህም አባት ያማረ ጉዞን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በዚህች ዕለት የአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን የከበረችበት ነው። በጸሎቷ የተገኘ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች የሕርቃስም ልጅ ሕልማን የምትተረጉም ነቢይት ሳቤላ በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።